ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁልን? ይሄው በስንት ጊዜ ተገናኝተናል። ዛሬ ተገድጄ ነው የመጣሁት። ዛሬ መልስ መስጠት አለበት ተብዬ ባለፈው አንድ የጸሎት ቪዲዮ ጭኜ ነበርና ያንን በተመለከተ ብዙ ወዳጅ ዘመድ እየደወለ ምንድነው የሆንከው ፍፄ በሰላም ነው ወይ የሚሉ ጥያቄዎች ሲጠይቁን ነበር። በሷም ስልክ በኔም ስልክ ተደዋውለዋል ብዙ ስልኮች። ቤተዘመድ ቤተሰብ ትንሽ ግራ ተጋብቷል። እናንተም ተመልካቾቻችን እዚሁ የዩቲዩብ ገጻችን ላይ ከጸሎቱ ስር የተለያየ ነገር ስትጠይቁን ነበር። ምንድነው የሆነ ነገር አለ እንዴ በሚል ስጋት አንዳንድ ዩቲዩበሮችም ቪዲዮ ሰርተው ወንድሜ ልኮልኛል እሱም የሆነ ነገር ሆኗል መሰለኝ የሚል። ስለዚህ ለሱ መልስ ለመስጠት ነው። ከዛ በፊት እየጠጣሽ ደግሞ አምሮብሻል። አንተም ውሃ ያጋጨ ኢትዮጵያዊ የመጀመሪያዎቹ ነው። ሹሩባሽ ዝነኛ ሆኗል አይደል? ፌመስ ሹሩባ ቲክቶከር ሆናለች አሉ። እኔ ቲክቶክ ላይ ስለሌለው አልሰማውም። በስተት ስልኳን ይዤ ዛሬ ስወጣ የሷን ስልክ ይዤ ነበርና ቲክቶክ ትገቢና እንትን አርገሽ ምናምን የሚሉ ሜሴጆች ሲገባል እንዴ ምን ማናት? አው እንግዲህ ያው መቀላቀል ጥሩ ነውና አሁን ሰሞኑን ቲክቶክ ቪዲዮዎች በተከታታይ እየሰራው ነበር እና አዲስ ቲክቶከር አበረታቱኝ። ምንድነው ፔጁ ስም እንጃ እንደ ኢንስታግራም መሰለኝ። ቆይ እንጃ ጸጊ 16 ከኢንስታግራም ጋር ተመሳሳይ ነው። ወይዘሮ ጸጋ ፍቅሩ ቲክቶከር ሆኗል እና እዛ ላይ ሹሩባሽ ስንት ቀን ፈጀነ ያሉት? 3 ቀን ነው የሰራሁት። ጀመርኩኝ ልክ ልሰራ አሰብኩና እስቲ ለምን አለቀውም ቤ ለቀኩት። ገና እንደጀመርኩኝ አካባቢና ሰው ሞር ኮሜንት ማድረግ ምናምን ሲጀምር ኦኬ ኢንተረስቲንግ ነው ማለት ነው ብዬ ቀጣዩን ፓርት እስከምጨርሰው ድረስ እዛ ላይ ያከታተልኩ እየለቀኩ ነበር። እነስ ለመናገር 3 ቀን ብቻ አይደለም እኔ ይሄ ትዳር ከሚፈርስ ብዬ ይሄን ጸጉር በመስራት ያሳለፍሽው ጊዜ እንዴት ወጥሬ እንዲያስኩት ይሄን ትዳር እንጂ በዚህ ጸጉር ምክንያት ሳምንት አይሆንም። እንደው እውነትን አረብስ ማንበል በስማም ብያለሽ። እንደውም ሁለተኛውን ቀን በስነ ስርዓት አልሰራውም። እሁድ ነበረ ጓደኛችን መጥቶ ምናምን ስለነበር ኳስ ምናምን ያየን ነበር። ስለዚህ እሁድን ምንም አልሰራውም። ሱፐር ቦል ነበር የአሜሪካን ፉትቦል። እሱን አየን ምን እንደሚያረጉ ባይገባንም እንዴት ሲሆን ነው ነጥብ የሚቆጠረው እያለች የማይገባኝ ጌም ቢኖር እሱ ነው። እሺ ለማንኛውም ማን የደወለልሽ አንቺ በጣም ያስደነገጠሽ? አሜን ደውለው የማያውቁ ዘመዶች ሁሉ ደውለዋል። የምር የሆነ ነገር የገጠመን መስሏቸው ብዙ የተጨነቁ ሰዎች ደውለዋል። ስልካችንን የማያውቁ ማፈላልገው የደወሉ ነበሩና ለቻለው መልስ መልሰናል ሰጥተናል። ነገር ግን ደግሞ ስልካችንን የማያውቁ ሰዎች ደግሞ ብዙ ይኖራሉ። እንደዚሁ አስበው ምን ሆኖ ይሆን ምናምን ብለው ዝም ያሉ። በነገራችን ላይ ኢንስታግራምም ላይ ብዙ ሰዎች መልእክት ጽፈውልኛል። እሱ ላይ ብቻ ሳይሆን አሁን ስለ ጸጉሬ ያወራውኝ እኔ ቪዲዮ ሰርቼ ቲክቶክ ላይ ከታች ገብተው ግን ምን ሆኖ ነው ፍፄ ምናምን እያሉ ኮሜንት ላይ የጻፉአሉና ብዙ ሰው አሳስበሃል። ይቅር በሉኝ ላስጨነቅኳችሁ ተመልካቾች። በጣም ይቅርታ ጠይቃለሁ። ያው እንግዲህ ስራዬ እኔ መጽሐፍ ነው። ብዙ ጊዜ የተለያዩ ስሜቶች ሲሰሙኝ እጽፋለሁና አጋጣሚ ሆኖ በዛ ወቅት ትንሽ ያስከፉኝ ሰዎች ነበሩ። የሰዎችን መስመር አላልፍም፣ የሰዎችን ድንበር አልሻገርም። በተቻለኝ አቅም ከሰዎች ጋር ሰላማዊ ግንኙነት ኖሮኝ ማለፍ ነው የምፈልገው። በዛ ምክንያት ያው ህይወቴ ይታወቃል። በቅርብም ያሉ ሰዎች ያውቁታል። በሬን ዘግቼ ነው የምኖረው። ከብዙ ሰው አልነካካም። በዚህ ሂደት ውስጥ ታዲያ እኔም የሰዎችን መስመር አልፌ በንዴትም ይሁን በመከፋት ስሜት ሰዎችን እንዳልጎዳ አደራ የሚል ጸሎት ጻፍኩኝ ማለት ነው።
ልቤ እንዳይቆሽሽ እንደውም ምናወራት አንድ ነገር ነበረች። አንድ ባልደረባችን ልበል ግሩሜ ጓደኛችን ግሩሜ ኤርሚያስ አጋጣሚ እንደዚህ ሀገር ወጥቶ ስለገጠመው ነገር እያወራኝ አንድ ሰው ድንበር ተሻግሮ በሊቢያ አድርጎ አቆራርጦ አውሮፓ የገባ ልጅ አገኘሁኝ አለ እና ልጁ ያሳለፈው ነገር ሲነግረኝ በጣም ያስጨንቃል፣ ያስደነግጣል፣ ያለፈበት መከራ ይገርማል አለ። ከዛ ለማንኛውም እዚህ ደርሰሃል አይዞህ ብዬ አጽናናሁት አለ ስለው ከዛ ከኢትዮጵያ የወጣው ሰው እኮ አይደለም እዚህ የደረሰው በመንገዴ ብዙ ማንነቴን ጥዬው መጣሁኝ አለኝ አለ። ለኔ ትልቅ ትርጉም አለው። ግሩሜ ሊያስታውሰው ይችላል ይህን ታሪክ ከነገረኝ በኋላ ራሱ ወይም ደግሞ እንደኔም እሱ ልብ ውስጥ ታትሞ ቀርቶ ሊሆን ይችላል። በመናደርጋቸው ጉዞዎች በመንገዶቻችን ራሳችንን ሉዝ እያደረግን ያልሆነውን እየሆንን መጥፎ ሰው እየሆንን እናልፋለን። አንድ ሰው ሲያስከፋን ቀጥሎ ለሌላኛው ሰው ክፉ መሆንን ተምረን እናልፋለንና እንዲህ አይነት ነገር ልብ የሚያቆሽሹ የሚያስከፉ ነገሮች ሲገጥሙ እንዴት ነው የሚጸለየው ብዬ በማሰብ ነው ያንን ጽሑፍ አዘጋጀውና ሳነብላት ባርች በጣም ነው የገረመሽ አይደል? በጣም ደስ የሚል መልእክት ያለው የሚገርም ነገር ነው ስትለኝ ኦኬ የኔ ስሜት ቢሆንም ሌሎች ሰዎችም በዚህ ስሜት ውስጥ የሚያልፉ አሉና ይጋሩት ብለን ነው ኮሜንቶቹን ታስተውሻለሽ? ውይ ብዙ ሰው ያው እኛም በራሳችን እናውቀዋለን። ጸሎት ስንጸልይ ተመስገን ነው አብዛኛው ጊዜ የምንለው። ይሄን አድርግ እንደዚህ ስጠኝ እንደዚህ አድርግልኝ ምናምን ብሎ መጠየቁን በእኛ በሁለታችን በቤታችን ያለመድነው ነገር ነበርና አንዳንዴ ግን የሆነ ሲቹዌሽን ውስጥ እንገባና ምን ማለት እንዳለብን ምን ብለን መጸለይ እንዳለብን ግራ የሚገባኝ ጊዜ አለ። አንዳንዴ እኔም ራሴን ቁጭ አደረገውና ምንድነው የሚባለው አሁን ምንድነው የምለው የልቤን እግዚአብሔር ያውቃል ማለት ይቀለኛል። አንዳንዴ እንደዚህ ብሎ ማስቀመጡ አንዳንዴ እንዳልከው ባለሙያ መሆን ያስፈልጋል ይመስለኛልና ግን የተሰማህን ነገር ሁሉ አውጥቶ ደግሞ እንደዚህ ብሎ መናገሩ ትንፍስ ያደርጋል። አሁን ያንተን የሰሙ ሰዎች ኮሜንት ስር እንዳልከው ብዙ የመለሱት መልስ እሱ ነው። በቃ የኔን የምታወራ ነው የመሰለኝ ያሉ ሰዎች ብዙ አሉና ልክ እንደ ጸሎት እሱን ራሳቸው ለራሳቸው እንደሚጸልዩ አድርገው እየሰሙት ወደ እግዚአብሔር የሚያቀርብ ነው ብዬ ነው የማስበው። የአብዛኞቻችን መስመር የሚያገናኘን ነገር አለ። መንገዳችን ተመሳሳይ ነው። ያው የምንኖርበት አካባቢ ቦታም ቢለያይም አብዛኛው የምንሄደው መስመር ተመሳሳይ ይሆናል ብዬ አምናለሁ። ስለዚህ ብዙ ሰው ወዶታል፣ ተሰምቶታል። የኔ ብሎ እንዲጋራው ነው። እኔ ያው ከመሃል ደግሞ አንዳንድ ኔጌቲቭ ነገር የሚታየው ሰው አለ። የሆነ ነገር ምንም አድርገሽ ህፃን ልጅም ሲጫወት ብታረጊ የሆነ ክፉ መንፈስ ያለው ሰው አለ፣ ክፉ ኮሜንት የሚያደርግ ሰው። አንዳንዶች ያልተረዱት ነበሩ፣ አንዳንዶች ሳይሆን አንድ ሁለት ሰው ይሄ ጸሎት ለራስ ብታረገው ጥሩ ነው የሚል ከመጽሐፍ ቅዱስም ላይ ጸሎት ሲደረግ እንዴት ነው የሚደረገው የሚለውን ነገር ሼር ያደረጉ ሰዎች አሉና እውነታቸውን ነው። ይሄ ጸሎት እኔ ሼር ሳደርገው የኔ ብቻ ብዬ አይደለም፣ ዩቲዩብ ገጹ የሁላችንም ነው፣ የቤተሰብ ነው፣ የናንተም ነውና ይሄን ጸሎት ይመለከተኛል የሚል ሰው በከፋው ሰዓት ሰዎች በገፉት ሰዓት ሁሉ ያነሳ እንዲጸልየው ከተመቸው እኔን ይመስላል ካለ። ስለዚህ በትልቁ ደስ ያለኝ ነገር ይሄ ቪዲዮ በመጫኑ መቁጠር ከባድ ነው። አሜን 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 የሚል በጣም ብዙ ሰው አለ። ሶኒያን ማረክ ከቻልኩኝ አሜን ማለት ይሁን ማለት ነው። እግዚአብሔርን እንዲያመሰግን ሰው እድል መፍጠር መቻል ትልቅ ነገር ነው። ስንት ብዙ ነገር ያካፍላል ሰው በየዩቲዩቡ በየቲክቶክ በሶሻል ሚዲያ መጥፎ ነገር የሚያጋሩ ሰዎች ይኖራሉ። ስድድብና መጥፎ ንግግሮች የሚያደርጉ ይኖራሉ። እኔንን ጸሎት ሼር በማድረጌ ምክንያት የእግዚአብሔር ስም በመነሳቱ ደስ ብሎኛል። አሜን ያለው ሁሉም በየእምነቱ ማለት ነው።
ከዛ ውጪ ደግሞ በጣም የምርም ተጨንቀው እኔ ያለሁበት ሲቹዌሽን ገብቷቸው የጸለይከውን ጸሎት ሁሉ እግዚአብሔር ይስማህ በማለት የጸለዩልኝ ሰዎች ደግሞ በጣም ኢሞሽናል አድርገውኝ እንዴት እንደሚገለጽ አላውቅም። ምክንያቱም አንዳንዴ ራቅ ብለሽ ስትኖሪ ከተመልካቾች ስትርቂ ላንቺ ያላቸው ቫልዩ ይጠፋሻል። በተለይ ደግሞ እዚህ ሀገር ስለሱም ለብቻ እናወራለን። በእርግጥ እዚህ ሀገር ያቆየን ምክንያት እና ምን ያህል ጊዜ እንደምንቆይ እሱን ለብቻ ሼር እናደርጋለን። ያቆየን ሌላ እናንተም ማታውቁት ምክንያት አለ ነው ተናግረናል። በትንሹ ተናግረዋለኝ ቶክ ዳላስ ላይ ያቆየኝ ምክንያት አለ እዚህ እንግዲህ እሱ ነገር የሚያበቃበት ጊዜ በጣም ጥቂት ወራት ናቸው የቀሩትና ከዛ በኋላ ወደ ሀገሬ ይገባል። ግን ልል የፈለኩት ምንድነው ወደ ሀገራችን ብቻችሁ መሄድ ብችል ኖሮ ገና ድሮ ይጃለኝ። ራቅ ብለህ ስትቀመጪ ያው ከማህበረሰቡ ማረግ መትርቂው ምን እየተካሄደ እንደሆነ አርቱ ላይ አታውቂም። እኔ ራሱ በጣም ሯጭ ነኝ እዛ ሀገር ሰው የሚያውቀው ማለት ነው። ማልሞክረው ነገር የለም። በአርቱ ዙሪያ ብዙ ነገር ሞክራለሁ፣ ብዙ ለፋለሁኝና እጅ እግርሽን አጣጥፈሽ እዚህ ቁጭ ስትይ እግር እንዴት ነው የሚተጣጠፈው? በእናትሽ ክሪስ ክሮስ እና ቁጭ ስትይ ከሰው የራቅሽ ስራሽን ያቆምሽ አይነት ስሜት አለውና አሁን በዚህ አጋጣሚ ይህን ጸሎት አይተው ግን ብዙ ሰዎች ፍፄ አይዞን እንወዳለን በርታ እግዚአብሔር በርታ ሲሉኝ የምር የሆነ ልብ ላይ እኔ ብዙ ጊዜ ኮሜንት አላነብም። ይህን ግን ይሁን ብዬ በምክንያት ቁጭ ብዬ ነው ያነበብኩት። ምክንያቱም ጸልዩልኝ ካልኩ በኋላ ጸሎታቸውን ማግኘት አለብኝ፣ መረዳት ማየት አለብኝና በጣም ደስ የሚሉ ኮሜንቶች ናቸው ሲደርሱኝ የነበረው። እግዚአብሔር ያክብርልኝ። ከነ ቤተሰቦች መልካም ነገር ይግጠም ያላችሁኝ አሜን ብለናል። የወዳጅ ዘመዶች ስልክ ጥሪ ግን በጣም ያስጨንቅ ነበርና ምንድነው እንኳ ይላል አንዳንድ ደግሞ በዙሪያ እየዞረሽ ለማጣጣም ለመጠየቅ የሚፈሩና ስለዚህ ለወዳጅ ለዘመድ በዚህ አጋጣሚ በጣም ደህና ነን እግዚአብሔር ይመስገን። ያው የአርት ሰው ሲኮን ብዙ ጊዜ ስሜቶቻችንን ስለምናጋራ ይሄ የተጻፈው ጸሎት ለእናንተም ይጠቅም ከሆነ እኔን ይመስላል ያሉ በጣም ብዙ ኮሜንቶች አሉ። በጣም በከፋኝ ሰዓት ነው ያገኘሁት ይሄን ጸሎት የሚሉ አሉ። ኤግዛክትሊ ይሄ ስሜት ውስጥ ነኝ ያለሁትና ይሄን ጸሎት በማግኘቴ እያለቀስኩ ነው የጸለይኩት ምናምን የሚሉ ብዙ ሰዎች አሉ። ስለዚህ አሁንም ይሁንላችሁ፣ እዛ ላይ የተጸለየው ጸሎት ሁሉ ለእናንተም ይሁንላችሁ። በከፋችሁ ሰዓት እያነሳችሁ ወደ እግዚአብሔር የምትጸልዩት፣ ወደ እግዚአብሔር የምታንጋጥጡበት፣ ወደ ፈጣሪ እንደየእምነታችሁ የምትጸልዩበት ይሁንላችሁ ብለን ነው እንግዲህ የጫነው። ስለዚህ ያንን ደግሞ እየሰራ ስላለ ቪዲዮ በጣም ደስ ብሎናል። አሁንም ግን በድጋሚ የምንነግራችሁ ነገር ቤታችን ሰላም ነው፣ እግዚአብሔር ከኛ አራቀም። ትልቁ ዛሬ የተናገርኩት ጸሎት እኔ በዚህ ሂደት ውስጥ በመከፋት ስሜት ውስጥ ስለ ሰዎች መጥፎ ስዕል እንዳይኖረኝ፣ ሰዎችን እንዳልጠላ ልቤን አራራው ነው። ቂመኞች እንደ ሰው የሰው ልቡ ተንኮለኛ ከሁሉ ይልቅ ክፉ ነው፣ ወይንም የሰው ልቡ ክፉ ከሁሉ ይልቅ ተንኮለኛ ነው ይላል መጽሐፍ ቅዱስና የከፋት ሶፍትዌር የተጫነብን ሰዎች ስለሆነ በየእርምጃችን ያን ክፉ መንፈስ እያጠፋን መልካም ለመሆን መጣር ስላለብን እንደዛ ብሎ ነው ጸሎቱ የተጻፈውና በዛ ስሜት ብቻ እርስ በርሳችን በምንጋጭባቸው አጋጣሚዎች ሰዎች ባስከፉን ሰዓት ይደርሱልናል ብላችሁ ባሰባችሁበት ቦታ ሳይገኙላችሁ ሲቀር በዛ ስሜት ውስጥ ሰዎችን ከመቀየም፣ ከመናደድ፣ ከመጥላት ክፉ መንፈስ ውስጣችን ከማስገባት ይልቅ እንዲህ ብለን ብንጸልይስ ብዬ ጻፍኩት። ለራስህ ስትል ራስን ለመቆጣት ራስን ለመገሰጽ
ሲባል የተጻፈ ነገር ግን ደግሞ ካለፈ በኋላ ስታየው እንደዚህ የሚሰማኝ እኔ ዛሬ ቢሆንም እንደዚህ የሚሰማው ደግሞ በቤቱ የተቀመጠ ብዙ ሰው አለ በሚል ስሜት ነው የወጣው። በጣም ስለዚህ በተለያዩ ዓለማት ላይ ሆናችሁ ይህን ጸሎት ተመለከታችሁና በዚህ ምን ሆኖ ነው ብላችሁ የጠየቃችሁ ተመልካቾች ምላሹ እንግዲህ ይሄ ነው። ሌላ ውስጡ ምንም አይነት የተለየ ህመምም መከፋትም ችግርም የለም። እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለነው ከነ ቤተሰቦቻችን ከነ ልጆቻችን። ሚስትዬም እንዲህ ያማረባት እኔ የከሰው እየጠቆርኩ ምን ነው ቀይ ያልነበርኩ ስታገቢ ቀዩ ነበር መባለው እኮ ያኔ እሷ ስታገባ። አሁን ነው እንደዚህ ብቻ አንቺ መረብሽ ዋናው እሱ። በቀዩነቴ አመንሽበት እንዴ? ምን ነው ሳትሞጪ ቀር ተመልካች ፊት ሲሆን ዝም ነው መልስ አይሰጥም። በቀጣይ ቪዲዮ እንገናኛለን። ስንገናኝ ደግሞ እዚህ ሀገር ያስቀመጠን አንድ አጋጣሚ ነው ያቆየን ማለት ነው። እንቆያለን ብለን አላሰብንም ነበር። ስለሱ አጋጣሚም ደግሞ እንደ ቤተሰብ በቀጣዩ ቪዲዮ እናወራቸዋለን። ይቻላል እና መቼ ሀገር ቤት እንደምንገባም በዛው ምክንያቱም ኮሜንት ላይ ልታገኙት ትችላላችሁ። አንዲት ወዳጃችን ገብታ ኮሜንት ላይ ነው የጻፈችው። ከዛ በኋላ አጋጣሚ ደግሞ ስልኬ አልነበራትም ማፈላልጋ ደወለች። ደውላ ማስጠንቀቂያ ነው የሰጠች። ሂድ ወደ ሀገር። በጣም ነው የረበሸችኝ ማለት ኢሞሽናል ነው ያረገችኝ። ላንተ አይደለም ይሄ ሀገር፣ ይሄ ላንተ አይሆንም፣ ይሄ ሀገር ያንተ አይደለም በደንብ አስረግጣ ስትልኝ ይኸውልሽ እንዲህ ተፈጥሮ ነው አልኳት። አላቅም ነበር ምክንያትህን አለችኝ። ስለዚህ ብዙ ሰው ጥያቄ ስለሚያስነሳ ምን ይሰራሉ እዚህ የሚል ጥያቄ ስለሚያስነሳ ለሱም መልስ እንሰጣለን ያቆየን ምክንያት እና ሽሽ አምልጥ ነው እንጂ ያለችኝ እንደው ቃል በቃል አምልጥ ጥፋ ነው ያለችኝ። ለሱ ምላሽ እንሰጣለን። ለማንኛውም ውሃችንን እንቀመቀማለን። ከመስከራችን በፊት እንሰናበታችሁ። እንግዲህ ተመልካቾች እንደሰማችሁት ነው። ምንም የተለየ ችግር የለም በቤታችን እግዚአብሔር ይመስገን። እሱም ደህና ነው። ስላስደነገጥናችሁ ከወዲሁ አሁንም ደግመን ይቅርታ እንላለን። ከዛ በተረፈ በቃ ኮሜንት ላይ አሁን ደግሞ የተሰማችሁን ስሜት መጻፍ ትችላላችሁ። ላይክ ማድረግ እንዲሁም ሰብስክራይብ ማድረግ እንዳይረሳ። እንደሁል ጊዜው ባንላቸውም ዝም ብሎ ነው የሚገሰግሰው ሰብስክራይበራችን። አክብረውን አምነውን ስለሚከታተሉን እያመሰገንን ለማንኛውም ሰብስክራይብ አድርገው ግን ደወል ምልክቷን ያልተጫኑ ካሉ ቢጫኑት ሁልጊዜም ቪዲዮዎችን ከስንት አንዴ እየሰራን ነው እንጂ አሁን ወጥረን ለመስራት እንሞክራለን ከሚስትዬ ጋር። እኔ እሷን ማባበል ነው የደከመኝ። አሁን ግን ወጥራ ቲክቶክም ስለጀመረች ቲክቶከር ባይሆን ቲክቶክ እሱን ሄዳችሁ ፎሎ አድርጉኝ። የኔን ቪዲዮዎች ማየት የምትፈልጉ ከሆነ እዚህ ከጠፋውባችሁ እዛ ስላለው እዛ ነው። ስለዚህ ባልና ሚስት ተከፋፍለን እኔ ዩቲዩብን አንቺ ቀጥ አድርገን እንይዛለን። ለማንኛውም እንወዳችኋለን፣ እናከብራችኋለን። የጸለያችሁልን ጸሎት በሙሉ ለእናንተም ይድረስ አሜን ብለናል። እሱን እንግዲህ ከስር ገብተን ኮሜንት መመለስ ብዙ ልምዱ የለኝም። እኔ ከቢሮ ነበር ይሄንን የሚያደርጉት። ስለዚህ አዘጋጅ ራበሽ ተደበላለሁ ከቢሮ ነው ብዙ ጊዜ እንዲህ አይነት የማኔጅመንት ስራ ዩቲዩብን የሚሰሩት። እዛ ላይ ኮሜንት ላይ ስላልመለስን በዚህ አጋጣሚ ጸሎታችሁ በሙሉ ደርሶናል። ህይወታችን ላይ ለውጡን በየቀኑ ነው የምናየው። መልካም ነገሮች ነው የምትመኙልንና እግዚአብሔር ያክብርልን። እንወዳችኋለን፣ እናከብራችኋለን። በእያላችሁበት ሰላማችሁ ይብዛ፣ ፍቅር ይብዛ፣ የአምላክ ጸጋ ይብዛላችሁ በማለት እንሰናበታለን። ባባ